ስለዚህ እንደምታዩት በሲስተም ውስጥ ምንም አይነት ዳታ የለም። ይሄንን በተፈለገው መልኩ ማረጋገጥ ይቻላል። ሲስተሙ መጀመሪያ ሲጀምር ምንም ነገር ውስጡ የለም። ቅድም የዘረዘርኩላችሁ ሂደቶች ከላይ ተቀምጠዋል። እያንዳንዳቸውን አብረን እንሄዳለን ማለት ነው። ስለዚህ ተመዝጋቢዎችን አፕሎድ ማድረግ ነው ወደ ሲስተሙ። ሁለተኛው ስቴፕ ይሄ ነው። በዚህ መሰረት ኪ ሃውሲንግ ፋይናንስ ሶሉሽን ፒኤልሲ የለያቸው ሲቆጥቡ በነበረበት የለያቸውን በሶፍት ኮፒ ወደዚህ ሲስተም እናስገባለን። ካስገባን በኋላ የሚቀጥለው ስቴፕ እንደምታዩት ለእጣ ዝግጁ የሆኑ ቤቶች ብዛት የተዘጋጁ ያለቁ ቤቶች እጣ የሚወጣላቸው ቤቶች ኮንፊገር ይደረጋሉ። ይሄ በተለያየ ጊዜ በዚህ የሚወጣው ብዛት የተለየ ነው። ባለፈው የነበረው የተለየ ነው። በሚቀጥለው የተለየ ሊሆን ይችላል። ስለዚህ ኮንፊገረብል እንዲሆን አድርገነዋል። ኮንፊገር እናደርገዋለን። ከዛ ቀጥሎ አጠቃላይ ለሎተሪ ሲስተሙ የገባው መረጃ እንዴት እንደሆነ ያሳየናል። ማች ያደርጋል። ባለ አንድ መኝታ ቤት የተመዘገቡ ያሉ ቤቶች፣ የተመዘገቡ ባለ ሁለት ያሉ ቤቶች የሚለውን ያሳየናል። የሚቀጥለው ስቴፕ ላይ ቅድም እንዳልኳችሁ ለባለ አንድ መኝታ ቤት ቋት አለን፣ ለባለ ሁለት አለን፣ ለባለ ሶስት አለን። ስለዚህ ሰዎቹን እዛው እስከተን የሚቀጥለው ስቴፕ ላይ እጣውን እናወጣለን። እጣው ወጥቶ ሲያልቅ የኛ ስራ ያልቃል። ሲስተሙን እንይዛለን። ኮፒ ለኪ ሃውሲንግ ፋይናንስ ሶሉሽን እንሰጣለን፣ እናስረክባለን። በሃርድም በሶፍትም ኮፒ። ይህን ይመስላል ሂደቱ። ስለዚህ ሂደቱን ለመጀመር ዳታ እንፈልጋለን። ግልጽ ነው አይደል? በዚህ ሂደት አማካኝነት ነው የምንሄደው። ነገር ግን ሰነዱን ከመረከባችን በፊት ሰነዱን የሚያስረክቡን አቶ አማረ ዝግጁ ይሆኑልን። እስከዛው ድረስ በራሳቸው በአቶ አስራት አማካኝነት ከእናንተ መካከል የተወሰኑ ታዛቢዎች ተመርጠው ወደዚህ እንዲመጡልን እናደርጋለን። በጣም አድርገን እናመሰግናለን። እንግዲህ ሰነዱን ተረክበናል። ትንሽ ግን ወደዛ እንጠጋለን። ሰነዱ ውስጥ ሊኖር የሚገባው የተመዝጋቢዎች ዝርዝርና እሱን ደግሞ የሚገልጽ የሚያስረዳ እንደዚሁም ዛሬ የሚወጣውን የቤት መጠን ከባለ 1 ባለ 2 ባለ 3 እንደየባቹ ሬሾ የሚያብራራ ደጋፊ ደብዳቤ ነው። እነዚህ ሁለት ነገሮች መሟላት መቻል አለባቸው። ከሰነዱ በተጨማሪ ሶፍት ኮፒው ደግሞ በአይቲዎች አማካኝነት መሰጠት መቻል አለበት። ናታን ተሰጥቷል። እዚህ ውስጥ ነው ያለው ፍላሹም እዚህ ውስጥ አለ። ያንንም አንድ ላይ እናስረክባለን ማለት ነው። ክፈቱልንና ውስጥ ያለውን በጋራ አሳዩን። ሶፍት ኮፒው በዚህ ፍላሽ ውስጥ ይገኛል። አዲስ ፍላሽ ነው እንግዲህ ለዚህ ዓላማ ብቻ ተብሎ የተገዛ ማለት ነው። እንግዲህ በየዙሩ ቢያንስ በአመት 2 ፍላሽ እንገዛለን በየባቹ ማለት ነው። ይሄኛው ሰነድ ደግሞ በውስጡ የያዛቸው ዝርዝሮች የተመዝጋቢዎች ዝርዝር ነው። ከፊት ለፊት ያለው ደግሞ አባሪ ደብዳቤ አለ። እዚህ ደብዳቤ ውስጥ የተገለጸውን ሐሳብ አነብላችኋለሁ። ታዛቢዎችና ዩኒቨርሲቲው ደግሞ በጋራ በመሆን ያረጋግጣሉ። ደብዳቤው እንግዲህ በማኔጅመንት ተፈርሞ በቀን 12/07/2018 በደብዳቤ ቁጥር KHF 2343 2018 ለዩኒቨርሲቲው የተጻፈ ነው። ጉዳዩ እድለኛ የኪሲኤችኤፍ ተመዝጋቢዎችን እንድትለዩልን ስለመጠየቅ እዚህ ውስጥ በተካተተው ሐሳብ መሰረት
እንግዲህ ዩኒቨርሲቲው ከኪ ሃውሲንግ ጋር ባለው ውል መሰረት ይህንን ነገር ለማከናወን ግዴታ እንዳለበት ይገልጻል። በዚህም መሰረት ዛሬ መጋቢት 12 ቀን 2018 በሚከናወነው መርሃ ግብር አንደኛ፣ ሁለተኛ፣ ሶስተኛ እና አራተኛ ዙር ተመዝጋቢዎች እንደ የብዛታቸው ተካተዋል። በዚህም ከአንደኛ ዙር የተካተቱት በሁሉም መኝታ ቤቶች ማለት ነው 9253 ግዴታቸውን የተወጡ ቆጣቢዎች ናቸው። ከሁለተኛ ዙር የተካተቱት 2629 ቆጣቢዎች ናቸው። አብዛኞቹን ስለማውቃቸው ኦልሞስት ሁሉም አለ ማለት ይቻላል ሁለተኛ ዙር ላይ። ሶስተኛ ዙር 1053 ተመዝጋቢዎች ናቸው። እዚህም ጥሩ ነው። ወደ 100 ገደማ የሚሆን ሰው ነው በተለያየ ምክንያት መቆጠብ ያልቻለው። አራተኛ ዙር ተመዝጋቢዎች ደግሞ 3172 ናቸው። በድምሩ 16107 ሰዎች ለዚህ እድለኛ መለያ መርሃ ግብር ብቁ ናቸው ተብሎ በሃርድ ኮፒና በሶፍት ኮፒ ዝርዝራቸው ተልኳል። ተደምሮ 1607 ሰዎች እዚህ ሰነድ ላይ መኖራቸውን አረጋግጡልን። ወይም በገጽ ብዛት 366 እንግዲህ ይቁጠሩት ሁሉንም 366ቱ የሚቆጠር መለያ ኮዳቸው አንድ ብሎ ከጀመረ የመጀመሪያ ዙር ማለት ነው አይደል? 100 ካለ 200 300 400 ከ1 እስከ 4 ያሉትን ይገልጽልናል ማለት ነው። ይሁ በተመሳሳይ በሶፍት ኮፒ ፍላሽ ውስጥ መካተቱን በኋላ የምናይ ይሆናል። አሁን ወደ ቁርጡ ልንመጣ ነው። ዛሬ ስንት ነው የሚወጣው? እንግዲህ መምህር ዮናስ እየመሩ ነው። አንድ ላይ ነን፣ አንድ ቡድን ነን ከኔ ጋር። እናንተ ደግሞ ከፍተኛውን 1000 አድርሳችኋል። መሃል ላይ እንገናኝ፣ እንደራደር። ስንት ይሁን? እሺ እጅ ስለወጣ እዛ ጋር ስንት ይሁን እናቴ? 300። እዚህ ጋር መነጽር ያርግሹስ 300። ሌላ? እሺ አባቴ ስንት ይሁን? 270 248። እሺ እዚህ ጋር 274። ሌላ 250። ኦኬ እዚህ አካባቢ ጥሩ ነው፣ ገበያው ደርቷል። ሌላ ወደዚህ። እሺ ወንዴ 200። ሌላ? እሺ እናቴ 150። አሁንም ከእርሶ ጋር ነኝ። እንግዲህ አብዛኞቻችሁ ባላችሁት መሰረት ደብዳቤው እዚሁ ጋር ራሱን ቀይሮ እንግዲህ እናንተ ቃል ኃይል ኖሮት ዛሬ የቤት ባለቤት መሆናቸውን የሚያረጋግጡ ሰዎች ብዛት ከሁሉም ዙር ወይም ከመጀመሪያ ዙር፣ ከሁለተኛ ዙር፣ ከሶስተኛ፣ ከአራተኛ በመኝታ ቤት ደግሞ ከባለ 1፣ ባለ 2፣ ባለ 3 ብዛታቸው ስንት ነው? 300 ነው። እናንተው ባላችሁትና በገመታችሁት መሰረት ከባለ 1 መኝታ ቤት 45፣ ምክንያቱም ባለ 1 ጥቂት ተመዝጋቢዎች ናቸው። ከባለ 2 መኝታ ቤት 105፣ ከባለ 3 መኝታ ቤት ሲቀነስ 300 ማለት ነው አይደለ? ስንት ሆነ? 150 ሰዎች የቤት ባለቤት ለመሆን ዛሬ ይለያሉ። ታስታውሱ ከነበረ ከ2 ዓመት በፊት ታኅሳስ 27 2016 ዓመተ ምህረት የቤት ባለቤት እንዲሆኑ የለየናቸው ሰዎች ስንት ነበሩ? 60። አሁን በ5 አድጎ ወይም በፐርሰንት ስንሰራው 500 ማለት ይቻላል አይደለ? ስንት ሆነ? 300። ነገ ከነጎዲያ እየተሻሻለ ይመጣል። ስሌቱ ሊኔር አይደለም፣ ከፍ እያለ ነው። ይህንን ላደረገው ምስጋና ይገባዋል ለተቋሙ።
እንግዲህ እዚህ ደብዳቤ ላይ በተገለጸው መሰረት ካሁን በኋላ ያለውን ሂደት ዩኒቨርሲቲው የሚያከናውን ይሆናል። ማንም በዩኒቨርሲቲው ስራ ታዛቢዎችንም ጨምሮ ኪያውሲንግንም እንደዚሁ ጣልቃ አይገባም። የተለየ ሀሳብ አስተያየት አይኖረንም። የእኛን ድርሻ እዚህ ጋር እንጨርሳለን። ከዚህ በኋላ ያለውን ሂደት ለአዲስ አበባ ዩኒቨርሲቲ እናስረክባለን።